አርብ ማለዳ ላይ እስራኤል በኢራን የኒውክሌርና የባላስቲክ ሚሳኤል ጣቢያዎች ላይ በደረገችው ድብደባ ተከትሎ ነው ጦርነቱ የተጀመረው። በዚህም የኢራን የአጸፋ ምላሽ ሰጥታለች። ወደ 300 በላይ ሚሳኤሎችን ለቃለች። ከዛም በኋላ በተደጋጋሚ በቴል አቪቭና ሃይፋ በተባሉ የወደብ ከተማ ላይ ጥቃት አደረሳለች። በኢራን በኩል ወደ 224 ሰዎች እንዳለቁ ይነገራል። ወደ 1500 አካባቢ ሆኖ ደግሞ ከባድ ጉዳት እንደደረሰባቸው ይገለጻል። በእስራኤል በኩልም ወደ 500 ሰዎች የቆሰሉ ሲሆን ከ30 እስከ 50 የሚደርሱ ሰዎች መሞታቸው ይነገራል። በአጠቃላይ በሁለቱም በኩል ከፍተኛ ጉዳት የደረሰ ነው። በከተሞች መካከልም ውድመት እየተከሰተ ነው። አሁን ባለው መረጃ መሰረት የእስራኤል ጦር ሰራዊት 300 ሺህ የሚሆኑ የኢራን ዜጎች ከኢራን ከተማ ለቀው እንዲወጡ የሚል ትዕዛዝ አስተላልፏል። የመጠነ ሰፊ ጥቃት ሊያካሄድ መሆኑ የሚያመላክት ነው። በሌላ በኩል ኢራን መንግስት በተለይም የኢራን መንፈሳዊ መሪ አጠቃላይ የበላይ የፖለቲካውን አመራር በበላይነት የሚዘውሩ ሰው ናቸው። የመንፈሳዊ መሪ አያቶላ አሊ ካሜኒ እሳቸውም እስራኤል ከባድ ዋጋ ያስከፍላታል፣ በጣም ከባድ ዋጋ ያስከፍላታል ኢራን በእስራኤል ላይ በምትወስደው እርምጃ ብዙ ውድመት እንደሚከሰትባትም ገልጸዋል። ይህ በእንዲህ እንዳለ እንግዲህ በሁለቱም በኩል አሁንም የቀጠለ ጦርነት ነው። ካናዳ የጂ7 ወይም የቡድን 7 ሀገሮች ስብሰባ በዚህ በመካከለኛው ምስራቅ ያለውን ውጥረት ለመቅረፍ ባረጉት ስብሰባ ላይ በመጨረሻው ቀን ላይ ዶናልድ ትራምፕ ስብሰባውን ጥለው ወጥተዋል። ይህም አሜሪካ በጉዳዩ ላይ እልባት ትሰጣለች ወይም ይህን ጦርነት ታስቆማለች ተብላ እንግዲህ የምትጠበቀው ሀገር ነበረች። ይሁንና ዶናልድ ትራምፕ ጉባኤውን ጥሰው ወጥተዋል። ይህም በጣም አሳዛኝ ነው። ምክንያቱም አሁንም በዚህ ሁኔታ ላይ እንግዲህ በሁለቱ ሀገሮች መካከል እየተካሄደ ያለው ጦርነት ምክንያት በኢራን በተለይ በርካታ ዜጎች ወዴት መሄድ እንዳለባቸው ግራ በመጋባት ላይ ናቸው። አንዳንዶቹ ከኢራን ወዴት ነው የምንሄደው የሚልም ጥያቄ ያቀርቡ ነው። ምክንያቱም ጦርነት ውስጥ እንግዲህ ይሄ አደጋ ሊከሰት ከተቻለ ወዴት መሄድ እንዳለባቸውም የሚያውቁ አይመስለኝም። በእስራኤል በኩል ደግሞ ብዙ ሰዎች በምሽግ ውስጥ ገብተዋል። ሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንግዲህ ጦርነቱን ታስቆማለች የተባለችው አሜሪካ ብትሆንም እሳቸው ለእስራኤል ወገንተኝነታቸውን በጣም እያንጸባረቁ እንደሆነ ነው እንግዲህ በግልጽ እየታየ ያለው። ይኸውም አንደኛ የኢራን ዜጎች ከቴህራን ለቀው እንዲወጡ ማለታቸው፣ እንደገና ደግሞ አሁን ደግሞ የሰጡት መግለጫ የኢራንን ሰማይ ተቆጣጥረናል ብለው ማለታቸው ምን ማለት ነው? እንግዲህ የኢራን ሰማይ ተቆጣጥረናል ብሎ ማለት ያለበት ወይም የኢራን አየር ክልል ተቆጣጥረናል ብሎ ማለት ያለበት የእስራኤል ጦር ኃይል ሰራዊት ወይም እስራኤል መንግስት ነው። እንግዲህ እሳቸው ራሳቸውን እንደ እስራኤል በጣም የሚያሳፍር ነው። ብቻ በአንድ በኩል ሁኔታው በጣም አንፌር የሆነ ወይም ሚዛኑን የሳተ ዓለም ወዴት እያመራች ነው? ከዚህ በኋላስ በመካከለኛው ምስራቅ ምን አይነት ሁኔታ ነው የሚኖረው? በእስራኤልና በኢራን መካከል ያለው ግንኙነትስ እንዴት ነው የሚሆነው? ጦርነቱ ለመሆኑ ይቆማሉ? በምን አይነት ሁኔታ ነው የሚቆመው? ሌሎች የገልፍ ሀገራትስ ያላቸው እንቅስቃሴ ምንድን ነው? እስካሁን ድረስ እነ ሳውዲ፣ እነ ዩናይትድ አረብ ኤሚሬት፣ እነ ኢራቅ፣ እነ ግብጽ፣ እነ ሶሪያ፣ ዮርዳኖስ ሌሎችስ ምን እየሰሩ ነው? በዚህ ጉዳይ ላይ በጣም አሳዛኝ ነው። በእርግጥ ምንድነው ከዚህ በኋላ የሚከሰተው ነገር? በአሁኑ ሰዓት እንግዲህ በጣም ሁኔታው በመካከለኛው ምስራቅ ያለው አየር ወይም ደመና በጣም አደገኛ አዝማሚያ እየታየበት እንዳለ ነው የምንመለከተው። ከዚህ በኋላ ሁለቱ ሀገራቶች ወደ ሰላም ይመጣሉ፣ ወደ ድርድር ይመጣሉ ወይ? የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓላማቸውን ግብ ሳያደርሱ ወይም በኢራን ያሉን አጠቃላይ መንግስታዊ መዋቅር የመቀየር ዓላማ ነው ያላቸው። እንደውም በቅርብ አንዳንድ መረጃዎች እንደሚጠቁሙት የኢራን መንፈሳዊ መሪ አያቶላውን ሁሉ እስከ መግደል ዓላማ እንዳላቸው ነው። እና ትራምፕ እንግዲህ በዚህ ጉዳይ ላይ በፍጹም ይሄን እንትን እንዲሰርዙ እስራኤላውያንን መግለጫ መሰል ነገር ልከዋል። በአጠቃላይ እንግዲህ ዓለም በጣም አሳዛኝ በሆነ ሁኔታ ላይ የምትገኘው የተወሰኑ ሀገራቶች እንደ ሀያላን ማለት ነው ሩሲያ፣ ቻይና እና ቱርክ የመሳሰሉት ከኢራን እስራኤልን ድርጊት በማውገዝ ከኢራን ጎን ተሰልፈዋል። አሜሪካ እንደሚታወቀው ያው የእስራኤል ደጋፊ ነች። እንግሊዝም ከእስራኤል በፈረንሳይም ራሷ እንግዲህ በአጠቃላይ ዓለም በሁለት ጎራ በመከፈል ላይ ሁኔታ ነው። እስቲ ዛሬው አምስተኛው ቀን የጦርነቱ ሁለቱ ምን ይመስላል የሚለውን ከቢቢሲ ያገኘነው መረጃ እንደሚከተለው ይዘናችሁ ቀርቧል። እስራኤላውያን ወደ መጠለያዎች እንዲገቡ ሲታዘዙ በኢራን ኢስፋሃን ግዛት ፍንዳታ ተሰማ ይላል። አምስተኛ ቀኑን በያዘው የእስራኤልና የኢራን ግጭት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሀገራቱ የተኩስ አቁም የተሻለ ነገር እየፈለግን ነው አሉ። ትራምፕ ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ
ተወው እንደሚገባ አስተያየታቸውን ሰጥተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አምስተኛ ቀኑን በያዘው እስራኤልና ኢራን ግጭት ከተኩስ አቁም የተሻለ ነገር እየፈለግን ነው አሉ። ትራምፕ ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ ልትተው እንደሚገባ አስተያየታቸውን ሰጥተዋል። የእስራኤል የጦር አዲስ የተሾሙትን የኢራን ከፍተኛ ወታደራዊ አዛዥ መግደሏን አስታውቃለች። እስራኤል በቀጥታ ሲተላለፍ በነበረ የኢራን መንግስታዊ ቴሌቪዥን ጣቢያ ላይ በፈጸመችው ጥቃት 3 ኢራናውያን ተገድለዋል። ትራምፕ የቡድን 7 ጉባኤን አቋርጠው መመለሳቸውም ከተኩስ አቁም ጋር ምን ግንኙነት የለውም አሉ። ፕሬዝዳንት ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራን መዲና ቴህራን በአስቸኳይ ለቀው እንዲወጡ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ትዕዛዝም አስተላልፈዋል። ኢራንና እስራኤል ግጭት ተባብሶ 5ኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ የተካሄደ ያለውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸውም ተገልጿል። በእስራኤልና ኢራን መካከል የተነሳው ግጭት 5ኛ ቀኑን በያዘበት በአሁኑ የሀገሪቱ የአየር እና የሚሳኤል ጥቃት ልውውጥ እንደቀጠለ ነው። በሁለቱ ሀገራት መካከል ግጭት የተቀሰቀሰው ዓርብ ዕለት የእስራኤልና የኢራን የኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ ነው። ኢራን በሰው አልባ አውሮፕላኖችና በባሊስቲክ ሚሳኤሎች ላይ ምላሽ ሰጥታለች። ትራምፕ የኢራንን ሰማይ ተቆጣጥረናል አሉ። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው አሁን በኢራን የአየር ክልል ላይ ሙሉ ቁጥጥር አለን አሉ። ኢራን ጥሩ የአየር ክልሏን መከታተያ እና ሌሎች የመከላከያ መሳሪያዎች እንዲሁም ብዙ ነገር ነበራት። ነገር ግን አሜሪካ ከተሰራው ከተጸነሰው እና ከተመረተው ዕቃ ጋር አይወዳደርም። ማንም ከአሜሪካ የተሻለ አድርጎ አይሰራም ብለዋል። አሜሪካ ለረጅም ዓመታት ለእስራኤል ወታደራዊ ድጋፍና መሳሪያ ስትሰጥ የቆየች ቢሆንም ከአርብ ጥቃት ወዲህ ጀምሮ እስራኤል በኢራን ላይ በፈጸመችው ጥቃት ዩናይትድ ስቴትስ እጇ እንደሌለበት ስትገልጽ ቆይታለች። ይሁንና በዛሬው ዕለት ትራምፕ ራሳቸው ከአንደበታቸው የኢራንን ሰማይ ተቆጣጥረናል ብለው መግለጫ ሰጥተዋል። ትራምፕ ኢራንን የማበልጸግን እንድታቆም ተጨማሪ እርምጃ ሊወሰድ ይችላል ሲሉ የአሜሪካው ምክትል ፕሬዝዳንት ቫንስ ተናገሩ። የአሜሪካ ምክትል ፕሬዝዳንት ጆዲ ቫንስ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብርን ለማስቆም ተጨማሪ እርምጃ ሊወስኑ ይችላሉ አሉ። በማህበራዊ ድረገጽ ለጥፋቸው ላይ የአሜሪካ ፕሬዝዳንት ለማንኛውም የሲቪል ዓላማ ከሚያስፈልገው ደረጃ እጅግ የላቀ የኢራንን ማበልጸግ እና ኢራንን ማበልጸግን ለማስቆም ተጨማሪ እርምጃ ሊወስኑ ይችላሉ ብለዋል። ምክትል ፕሬዝዳንቱ ጁዲ ቫንስ ትራምፕ የአሜሪካ ወታደራዊ ኃይል የአሜሪካን ሕዝብ ዓላማ ለማሳካት ብቻ የመጠቀም ፍላጎት ነው ያላቸው፣ በሚያደርጓቸው ሁሉ ትኩረታቸው ነው ብለዋል። ትራምፕ ዜጎች ቴህራንን ለቀው እንዲወጡ ያቀረቡት ጥሪ ስልት ሊሆን ይችላል ሲሉ የቀድሞ የአሜሪካ የደህንነት አማካሪም ተናገሩ። የቀድሞ የአሜሪካ ብሔራዊ ደህንነት ምክር ቤት ዳይሬክተር ዶናልድ ትራምፕ ኢራናውያን ቴህራንን በአስቸኳይ ለቀው እንዲወጡ ያስተላለፉት መልእክት በአገዛዙ ላይ ጫና ለመፍጠር የተደረገ ስልት ሊሆን ይችላል አሉ። በትራምፕ የመጀመሪያ የስልጣን ዘመን በደህንነት ምክር ቤት ኃላፊ የነበሩት ጃቬድ አሊ በትክክል ምን ለማለት እንደሆነ ሊገልጹ የሚችሉት ትራምፕ ራሳቸው ብቻ ናቸው ብለዋል። ነገር ግን 10 ሚሊዮን ሕዝብ ያለባትን ከተማ ለቃችሁ ውጡ ማለት በተጨባጭ የሚቻል አይመስልም ብለዋል። ትራምፕ የቡድኑ 7 ሀገራት ስብሰባቸውን አቋርጠው የብሔራዊ ደህንነት ምክር ቤት አባላቶቻቸውን ስብሰባ መጥራታቸው ትልቅ እርምጃ ነው ሲሉ አሊ ለቢቢሲ ሬዲዮ 4 ተናግረዋል። የብሔራዊ ደህንነት ምክር ቤቱን የሚሰበሰበው ፕሬዝዳንቱ ስብሰባ ሲጠራ ወይም አማካሪዎቹ ሁኔታውን በጣም ከባድ ስለሆነ እንዲህ አይነቱ ስብሰባ አስፈላጊ ነው ብሎ ሲያምኑ ብቻ ነው ብለዋል። ሰው ወዴት ይሄዳል? የቴህራን ነዋሪዎች ትናንት ምሽት እስራኤል በቴህራን ሰሜን ምስራቅ የሚገኙ ነዋሪዎች ያለቀው እንዲወጡ ማስጠንቀቂያ ከሰጠች በኋላ ብዙ ሳይቆይ ዶናልድ ትራምፕ ሁሉም ሰው ቴህራን ለቆ መውጣት አለበት ሲሉ አስጠንቅቀዋል። ቢቢሲ ፐርሻ የአሜሪካ ፕሬዝዳንት በማህበራዊ ድረገጻቸው ለሰጡት ማስጠንቀቂያ ነዋሪዎቹ ያላቸውን ምላሽ ጠይቋል። ከተማዋን በአስቸኳይ ለቃችሁ ውጡ ሲሉ ምን ማለታቸው ነው? በእርግጥ ይቻላል ወይ ሲል አንድ ነዋሪ ጠይቋል። ምን ይዘው መሄድ አለባቸው? ወዴት ይሄዱ? ወደ መሄዱበትስ እንዴት ይደርሳሉ? ምን አይነት ከንቱ ነገር ነው የምትናገረው? ሌላ ነዋሪ 3 ቀናት ያህል የወላጆቿን ድምጽ እንዳልሰማች ተናግራለች። አንዳንዱ ጥቃት በደረሰ ጊዜ እኛ ስንሰማ ህይወት እና ሞት ሆኖ ይሰማናል። ምክንያቱም አባቴ ኢንተርኔት የለውም፣ እናቴ ኢንተርኔት ሙሉ በሙሉ ተቋርጧል። በአውሮፓ የሚገኙ አንድ የሕክምና ተማሪ የቤተሰባችን ደህንነት ጉዳይ በጭንቀት ሊገለን ነው። የኢራን የአየር ክልል ባይዘጋ ኖሮ ብዙዎቻችን አሁን ወደዚያ እንሄድ ነበር ብለዋል። የእስራኤል ዓላማ በኢራን የስርዓት ለውጥ ማድረግ አይደለም። የውጭ ጉዳይ ሚኒስትሩ እንደተናገሩ የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳዓር በኢራን የግዛት ስርዓት ለውጥ ማድረግ የእስራኤል ጦር ወታደራዊ እርምጃ ዓላማ አይደለም አሉ። ሚኒስትሩ ውጤቱ ሊሆን ይችላል፣ ነገር ግን ዓላማው አይደለም ሲሉ ለጋዜጠኞች ተናግረዋል። ሚኒስትሩ ይህንን ያሉት በኢራን በሚሳኤል ጥቃት የተመታችው የእስራኤል ማዕከላዊ ከተማ ሪሾን ሊዚዮንን በጎበኙበት ወቅት ነው። ሳዓር እዚያ ለተሰበሰቡ ጋዜጠኞች እንደተናገሩ እስራኤል በኢራን ላይ በምትፈጽማቸው ጥቃቶች 3 ቁልፍ ዓላማዎች አሏት። አንደኛ መጀመሪያ የኒውክሌር መርሃ ግብሩን
ከፍተኛ መጉዳት ይህንንም አልጨረስንም ብለዋል። የእስራኤል ተዋጊ ጄቶች በኢራን ሰማይ ላይ የበላይነት እንዳላቸው የተናገሩት ሚኒስትር አሁንም የለየናቸው ስፍራዎች አሉ ሲሉ ተናግረዋል። የእስራኤል ሁለተኛ ዓላማ የኢራን መንግስት የባለስቲክ ሚሳይል ፕሮግራሙን በከባድ ሁኔታ ማውደምና በመጨረሻም የእስራኤል መንግስት ለማስወገድ ያለውን እቅድ ፈጽሞ ማጥፋት ነው ብለዋል። ይህ ሪያሊቲ ሚዲያ ነው።